በወራቤ ከተማ ሞተር ሳይክል የሰረቁ ግለሰቦች ከነ ግብረ አበሮቻቸው በቁጥጥር ስር ውለዋል። የወንጀል ድርጊቱ በማዕከላዊ ኢትዮጵያ ክልል በስልጤ ዞን በወራቤ ከተማ አስተዳደር በፉጌ አጭራይ ቀበሌ ልዩ ስሙ አገና ተብሎ የሚጠራው አካባቢ ጥር 9 ቀን 2017 ዓ.ም ከምሽቱ 3:30 ተፈጽሟል። ንብረትነቱ የግል ተበዳይ አቶ ጀማል ሁሴን የሆነ ሞተር ሳይክልና የዋጋ ግምቱ 150 ሺህ ብር የሚሆነውን ከቤታቸው ደጃፍ ባቆመበት አንደኛ አቡበከር ሮባ፣ ሁለተኛ ቢላል ሙሰማ የተባሉ ሁለት ግለሰቦች ሞተሩን ሰርቀው በመውሰድ ሐምዴ ሸረፋ በተባለ ግለሰብ ቤት ሞተሩን በመደበቅ ሶስቱም አንድ ላይ ተኝተው ሳለ በትክክል ከነ ሞተሩ የተያዙ መሆኑን የዞኑ ፖሊስ መምሪያ ህዝብ ግንኙነትና ሚዲያ ጉዳዮች ዲቪዥን ኃላፊ ኮማንደር ከድር ኤርጎሻ ለብስራት ራዲዮ ተናግረዋል። የወራቤ ከተማ አስተዳደር ፖሊስ ከጉዳዩ ጋር ተያያዥነት ያላቸው ማስረጃዎችን በማሰባሰብ ምርመራ አጣርቶ መዝገብ በማደራጀት ለወራቤ ከተማ አቃቤ ህግም ልኳል። አቃቤ ህግም ከፖሊስ የቀረበለትን የምርመራ መዝገብ አይቶና ፈትሾ በወራቤ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ክስ መስርቷል። የወራቤ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ግንቦት 8 ቀን 2017 ዓ.ም በዋለው የወንጀል ችሎት ተከሳሾችን ያርማል፣ ሌሎችንም ያስተምራል በማለት አንደኛ ተከሳሽ አቡበከር ሮባን በ7 ዓመት ጽኑ እስራት፣ ሁለተኛ ተከሳሽ ቢላል ሙሰማንና ሶስተኛ ተከሳሽ ሐምዴ ሸረፋን በ6 ዓመት ከ6 ወር ጽኑ እስራት እንዲቀጡ የወሰነባቸው መሆኑን ኮማንደር ከድር ኤርጎሻ ለብስራት ራዲዮ ተናግሯል። መረጃው የሰማሃር አለባቸው ነው። በኢትዮጵያ በየዓመቱ ከ16,000 በላይ ሰዎች በትንባሆ ምክንያት ህይወታቸውን ያጣሉ። በኢትዮጵያ በየዓመቱ የትንባሆ ተጠቃሚዎች ቁጥር እየጨመረ የመጣ ሲሆን 5% የሚሆኑ ሰዎች የትንባሆ ተጠቃሚዎች እንዳሉ መረጃዎችም ይጠቁማሉ። በኢትዮጵያ በዓመት 16,800 ሰዎች በትንባሆ ምክንያት ህይወታቸው እንደሚያልፍም ተነግሯል። በተለይም ወጣቶችና የነገ ሀገር ተረካቢ ዜጎች የሆኑ ለችግሩ ያላቸው ተጋላጭነት የጎላ በመሆኑ ጤናማ ዜጋን ለመፍጠር ትኩረት ተሰጥቶ ሊሰራ ይገባል ሲሉ የአዲስ አበባ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ለብስራት ራዲዮ ተናግረዋል። በትንባሆና በኒኮቲን ምርቶች ላይ የትንባሆ ኢንዱስትሪ ስልቶችና ጭንብሎችን ማጋለጥ በሚል መሪ ቃል የአዲስ አበባ ከተማ ምግብ መድኃኒት ባለስልጣን ሜይ 31 የዓለም የትንባሆ የማይጨስበት ቀን በማስመልከት ከተማ አቀፍ የጸረ ትንባሆ ንቅናቄ ከሚያዝያ 25 እስከ ግንቦት 23 2017 ዓ.ም ድረስ በማካሄድ ላይ ይገኛል። ትንባሆ በየዓመቱ ከ8 ሚሊዮን በላይ ሰዎችን እንደሚገድል እናም ከነዚህ ውስጥም 1.3 ሚሊዮን የሚሆኑት ሳያጨሱ የሚጨስባቸው ሰዎች እንደሚገኙበትም ጥናቶች ይጠቁማሉ። መረጃው የሳምራዊ ስዩም ነው። በቻይና ኤርፖርት በሜካፕ የተነሳ ፊቷን ከፓስፖርት ፎቶዋ ጋር መለየት ባለመቻሉ ቻይናዊቷ ግለሰብ ሜካፓን እንድታስለቅቅ ተደርጋለች። አንዲት ቻይናዊት ሴት ማንነቷን በአውሮፕላን ማረፊያ ለማረጋገጥ ፓስፖርቷ ላይ ካለው ፎቶ ጋር መዛመድ ባለመቻሉ ከበድ ያለ ሜካፓን እንድታስለቅቅ ተደርጋለች። በኤርፖርት ሰራተኞች እርጥብ ሶፍት መጥረጊያ ስትጠቀም የሚያሳይ አጭር ቪዲዮ ከተጋራ በኋላ በቻይና ማህበራዊ ሚዲያ ላይ ብዙ አይነት አስቂኝ አስተያየቶችም ቀርበዋል። ወጣቷ በመታወቂያ ሰነዱ ላይ ያለውን ምስል እስክትመስል ድረስ ሁሉንም ሜካፕ ማጥፋት እንደነበረባትም ተነግሯታል። የእንግሊዝ መንግስት በጋዛ ጦርነት የተነሳ ከእስራኤል ጋር የሚያደርገውን የንግድ ድርድር ማቋረጡን ተናገረ። የብሪታንያ መንግስት ከቅርብ ቀናት ወዲህ በመቶዎች የሚቆጠሩ ፍልስጤማውያን በቦምብ ድብደባ በተገደሉበት በጋዛ ላይ ባሳየችው ወታደራዊ ጥቃት የተነሳ ከእስራኤል ጋር የሚደረገውን አዲስ ነጻ የንግድ ድርድር ማቋረጡን አስታውቋል። ማክሰኞ ዕለት በፓርላማ ንግግር ያደረጉት የውጭ ጉዳይ ሚኒስትር ዴቪድ ላሚ እንደተናገሩት ዩናይትድ ኪንግደም በዌስት ባንክ ውስጥ በህገ ወጥ የእስራኤል ሰፋሪዎች ላይ ተጨማሪ ማዕቀብ የጣለች ሲሆን በእንግሊዝ የእስራኤል አምባሳደር ቲዚብ ሆቶቪሊ ወደ ውጭ ጉዳይ ጽህፈት ቤትም ለማብራሪያ ተጠርተዋል። ይህ የእንግሊዝ ውሳኔ የተሰማው የአውሮፓ ህብረት ከእስራኤል ጋር ያለውን የንግድ ትብብር ስምምነት ለመገምገም ድምጽ በሰጡበት ወቅት ሲሆን የህብረቱ የውጭ ፖሊሲ ኃላፊ ካጃ ካላስ ተናግረዋል። ድርጊቱም የተፈጸመው ዩናይትድ ኪንግደም፣ ፈረንሳይና ካናዳ እስራኤል በጋዛ ላይ ያለውን ጦርነትና በዌስት ባንክ ያደረሰችውን ጥቃትና ወረራ ካወገዙ ከአንድ ቀን በኋላም ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታመር ማክሰኞ ዕለት በእስራኤል ላይ የሰነዘሩትን ትክክለኛ ትችት ከፍ አድርገው በጋዛ በልጆች ላይ የሚደርሰው ስቃይ በፍጹም ልንታገሰው የማንችለው ነው ማለት የተኩስ አቁም ጥሪያቸውን ደግሞ አቅርበውታል። በቅርብ ወራት ውስጥም በፍልስጤማውያን የሚፈጸመው የእስራኤል ሰፋሪዎች ጥቃት እየጨመረ በመምጣቱ ላሚ በዌስት ባንክ የእስራኤል ሰፋሪዎች ላይ የሚያቋርጥ እርምጃ እንዲወስድም ጠይቀዋል። ከቀደምት ማዕቀቦች በተጨማሪም ዩናይትድ ኪንግደም አሁን በሌሎች በ3 ግለሰቦች 2 ህገወጥ ሰፋሪዎችና በፍልስጤም ማህበረሰብ ላይ የሚፈጸሙ ጥቃቶችን በሚደግፉ 2 ድርጅቶች ላይ ማዕቀብ ጥላለች። ዩናይትድ ኪንግደም ከእስራኤል ጋር ያለውን የንግድ ስምምነት አሁንም በስራ ላይ ቢሆንም የእስራኤል መንግስት በጋዛና በዌስት ባንክ ውስጥ አስከፊ ፖሊሲዎችን የሚከተል አዲስ ውይይቶችን ሊደረጉ አይችሉም ሲሉ አክለዋል።